የንስሐ ስግደት በአባቶቻችን በንስሐ አባት ከተሰጠን በኋላ ያው ቁጥሩን ነው እንጂ የሚነግሩን 41 64 ወይ 120 ወይ 100 ስገዱ ነው እንጂ የሚሉት ምን እየተባለ እንደሚሰገድ ይታወቃል በሚል ነገር ላይ በይፋ እንደዚህ አይነገረንም። ዛሬ እሱን ነው የምናየው። የንስሐ ስግደት ሲሰገድ አንዳንድ መስፈርቶች አሉት። መስፈርቶቹ ግዝት በዓላት አይሰገድም። የንስሐ ስለሆነ የንስሐ ስግደት ሲሰገድ በጾም ነው፣ ጾመን ነው የምንሰግደው። በባዶ ሆዳችን ነው የሚሰገደው። የንስሐ ስግደት ደግሞ ከጸሎት ጋር ነው የሚሰጠው፣ ተጸልዮ ነው የሚሰገደው። ሶስቱን ነጥብ መያዝ አለብን። አንደኛ ቁጥሩን የምንይዘው ንስሐ አባታችን በሰጠን ልክ ወይም አብዝተን ቢሆን ችግር የለም። ማሳነስ ግን ኃጢአት ነው፣ ትሩፋት ስለሆነ በባዶ ሆድ ነው የሚሰገደው። እና ግዝት በዓላት የሚባሉት የድንግል ማርያም ዕለት፣ የቅዱስ ሚካኤል ዕለት፣ የባለ ወልድ ዕለት፣ ቅዳሜና እሁድ፣ እነዚህ ግዝት በዓላት ይባላሉ ማለት ነው። በእነዚህ ቀን አይሰገድም እና በባዶ ሆድ ነው የሚሰገደው። የንስሐ ስግደት የሚሰገደው አንደኛ በዚህ በሕማማት ጊዜ የምንሰግዳቸው ስግደቶች ኪሪዬ ኤሌይሶን ታኦስ፣ ኪሪዬ ኤሌይሶን ማስያስ ናይን፣ ኪሪዬ ኤሌይሶን ኢየሱስ ናይን፣ ኪሪዬ ኤሌይሶን ክርስቶስ ናይን፣ ኪሪዬ ኤሌይሶን ትስቡጣ ናይን፣ ኪሪዬ ኤሌይሶን አማኑኤል ናይን፣ እንደዚህ እያልን የምንሰግዳቸው ኪርያላይሶን የምንለው እሱ የንስሐ ስግደት ነው። በተለምዶ ነው እንጂ ኪርያላይሶን የምንለው በትክክለኛው አጠራሩ ኪሪዬ ኤሌይሶን ነው። ኪሪያ ማለት እመቤት ማለት ነው። ኤሌይሶን ማሪን፣ እመቤት ማሪን ማለት ነው። ያው እመቤታችን ድንግል ማርያምን ለመወከል ነው። ግን ስለተለመደ ብዙ ጊዜ ኪርያላይሶን ነው የምንለው። ግን ትክክለኛው ከቋንቋ የተላለፈው ከላይ የመጣው ኪሪዬ ኤሌይሶን ነው። ኪሪዬ ማለት አምላክ ጌታ ማለት ነው። ኤሌይሶን ማረን ማለት ነው። ስለዚህ የንስሐ ስግደት ስትሰግድ ኪሪዬ ኤሌይሶን ኢየሱስ ናይን፣ ኪሪዬ ኤሌይሶን ክርስቶስ ናይን፣ ኪሪዬ ኤሌይሶን አማኑኤል ናይን፣ ኪሪዬ ኤሌይሶን ታኦስ ናይን፣ ኪሪዬ ኤሌይሶን ማስያስ ናይን፣ ኪሪዬ ኤሌይሶን ትስቡጣ ናይን እያልን የእግዚአብሔርን ስም እየጠራን እንሰግዳለን ማለት ነው። ይህም ማለት ካቃታችሁ ወይም ካልያዛችሁ ደግሞ በቀላሉ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ሚካኤል መሐረነ ክርስቶስ፣ በእንተ ቅዱስ ጊዮርጊስ የምትወዱትን ሰማዕት ወይም ጻድቅ እየጠራችሁ በሱ ስም ማረን እያላችሁ ትሰግዳላችሁ። የተሰጣችሁን ቁጥር አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን እያላችሁ ማለት ነው። ዝም ብሎ ውድቅ ብሎ መነሳት አይደለም። እንደሱ ሳይሆን ትልቁ ትርጉም የሚሰጠው ከአንደበታችን የሚወጣው ቃልና የምንሰግድበት ዓላማ ነው። ስለዚህ አቤቱ ማረን ብለን ወድቀን እንነሳለን። አቤቱ ይቅር በለን ወድቀን እንነሳለን። እግዚኦ መሐረነ ክርስቶስ እንላለን። እንደዚህ ማረኝ ላይ ይቅር በለኝ ላይ ያተኮሩ ስግደቶች የንስሐ ስግደቶች ይባላሉ። ስለዚህ የንስሐ ስግደት ምሕረትን የምናገኝበት፣ ይቅርታን የምንጠይቅበት፣ የእግዚአብሔር ኃጢአታችንን እንዲያጠፋልን፣ በደላችንን እንዲያርቅልን፣ ንጹሕ አድርጎ እንዲፈጥረን፣ ከኃጢአትና ከበደል እንድንሸሽ፣ ንጹሕ ባህሪ እንዲኖረን የሚያደርግ ስግደት ነው። በባዶ ሆዳችን በጾም በጸሎት ጋር አንድ ላይ ነው የሚሰገደው። ጸሎት ጨርሰን ስናበቃ ይሰገዳል። ዝም ብለን እየተኛን አይደለም። አንዳንድ ጊዜ ስግደትና ጾም ነው የሚሰጠው ንስሐ ስንገባና ጸሎት ላይ አይሰጠንም። ጸሎቷ የተለመደ ስለሆነ ነው፣ ስለማይቋረጥ ነው። ሁሌ እንደሚጸለይ ታርጎ ታስቦ ነው የሚሰጠው ጸሎቱን። ስለዚህ ጸልየን ጨርሰን ስንጨርስ ኪርያላይሶን እያልን መስገድ። ኪርያላይሶን አቤቱ ማረኝ፣ ኪርያላይሶን ኢየሱስ ሆይ ማረኝ፣ ኪርያላይሶን ክርስቶስ ሆይ ማረኝ፣ ኪርያላይሶን አማኑኤል ሆይ ማረኝ፣ ኪርያላይሶን መድኃኔዓለም ሆይ ማረኝ። ኪርያላይሶን ያው ተለምዷል። ኪርያላይሶን እና ወይም ኪሪዬ ኤሌይሶን ኢየሱስ ናይን፣ ኪሪዬ ኤሌይሶን ታኦስ ናይን፣ ኪሪዬ ኤሌይሶን ማስያስ ናይን፣ ኪሪዬ ኤሌይሶን ትስቡጣ ናይን እያል የንስሐ ስግደትን እንሰግዳለን ማለት ነው። ንስሐ ለብዙ ነገር ይጠቅማል። ንስሐ ብዙ ነገሮችን ያግዘናል። ንስሐ የሚያግዘን አንደኛ እግዚአብሔር አምላክ መንፈሱን እንዲልክ ንጹሕ ባህሪ ስለሚፈልግ ንጹሕ እንሆናለን። ሁለተኛ ክፉ መንፈስ ከነፍስ ይነሳና ስጋና ደም ላይ ይቀመጣል። ንስሐ ስንገባ ነፍስ ኃጢአት ሲኖርባት ነው ነፍስ ላይ የሚቀመጠው።
ወይም ውህደቱ ከነፍስ ጋር የሚያደርገው ንስሐችንን ስንዛዘዝ በደላችንን ስናጠፋ ከነፍስ ላይ ተነስቶ ስጋችን ላይ ደማችን ላይ ይሆናል። ይህን ጊዜ በቀላሉ ለማዳከም ይቻላል ማለት ነው። በመቁጠሪያውም በስግደቱም በጸሎቱም ይዳከማል ስጋ ላይ ወይም ደም ላይ ሲሆን፣ ነፍስ ላይ ሲሆን ግን ከባድና የቅዱስ ቁርባን ኃይል በተደጋጋሚ የሚያስፈልገው ውጊያ ይሆናል። ከነፍስ ይነሳና ስጋና ደም ላይ ይቀመጣል ማለት ነው። ይሄ ሁሉ የንስሐ ጥቅሞች ናቸው። ንስሐ ወይም ኃጢአትን መናዘዝ በደልን ማጥፋት ትልቅ ውጤት አለው። ብዙ ነገሮችን ያጠፋል። ብዙ በደሎችን ስለሚጠፉ አብሮ የክፉ መንፈስ ሐሳብና እቅድ በበደል ውስጥ የተደበቀበትና የተቀመጠበት ምስጢራዊ የሆነ ተንኮል ሁሉ ይከሽፋል ማለት ነው። እና ንስሐ እየገባችሁ እየሰገዳችሁ እግዚአብሔርን አምላክ እየተማጸናችሁ ለርስቱ ለመንግስቱ እስክንበቃና ይህን ዓለም አሸንፈን ሰማያዊ ርስታችን እስከምንጎናጸፍ ድረስ በደንብ መታገል ያስፈልጋል። ቅዱስ ቁርባን ተቀብለን ንስሐ ገብተን ለመንግስቱ ያብቃን። አሜን። ወስብሐት ለእግዚአብሔር።